የምታወሪው? ጃኒና አለልኝ እህቴ ገደሉት እኮ ዴቭን ገደሉት። አይሆንም አያረጉትም። እህቴ በቃ ዴቭ ሞቷል ዴቭ። አይሆንም ዴቭ አይሞትም። ንገረኝ እንዴት ነው ያለው? ንገረኝ ተናገር እንጂ ዴቭ የት ነው? አዝናለሁ አደይኒ ዴቭ ሞቷል። አይሆንም ዴቭ አይሞትም። አትገድልም። ዴቭ አይሞትም። ይሁሉ በእኔ ምክንያት ነው የሆነው። ዶክተር ምን ነው እመጣለሁ። እሺ ይኸውልሽ ምክንያት ሰላም ቻናል ቤተሰቦች እንዴት ናችሁ? ዴቭ ምን የሆነ ይመስላችኋል? ዴቭ አለ ወይስ በህይወት የለም ወይስ ተመልሶ ይመጣል? ተመልሶ አይመጣም? ተመልሶ ይመጣል የሚለውን እንግዲህ አብራራላችኋለሁ ማለት ነው። ዴቭ ምንም አልሆነም ማለቴ የሆነ የነሱ የሚሰሩት ተንኮል ስላለ ጫኔና አለልኝ እንግዲህ ጫኔ አለልኝ እባክህን ይሄን ልጅ ልቀቀው፣ ለነሱ ትትል ተንኮል አትስራ ብሎ ስለተመካከሩ ልጁን እንግዲህ እንደዚህ ሆኗል ብለው ልጁን ያው ዴቭን ወደ ከተማ እንዲመለስ ያደርጋሉ። አደይ ትመልሳለች። አደይን እዚሁ ይዛሉ። እሷን እንግዲህ እንደዚህ ሆኗል ብለው ያው በዛ አማሃይተው የሆነ ነገር ለማድረግ ስለፈለጉ ብቻ እንጂ ዴቭ ህይወቱ አያልፋል የሚሉት የውሸት ነው ማለት ነው። ዴቭ ወደ ከተማ ተመልሷል። ምንም አልሆነም። ለወንድምየውም እንደዛው ተነግሮታል። እነሱ ሁለቱ ያደረጉት ሸር ነው ማለት ነው። እንግዲህ ከነሱ ምን ይጠበቃል? ያው ኃይለኛ ናቸው እንደምታዩት፣ ለሰውየው በጣም ተገዢ ናቸው። አሁን ነው እንጂ አለልኝ አልገዛም ብሎ ከነሱ ተፈንጥሮ የወጣው። በፊት በጣም ይገዛ ነበር ለነሱ ማለት ነው። ለሰውየው በጣም ይገዛ ነበር አለልኝ እና በጣም እንግዲህ ሊሊ ስልክ አላነሳ ብላት በጣም ተጨንቃለች፣ ተቸግራለች። ዶክተሩም እንደዛው። ሌሎቹ ግን ማንኞቹም አልሰሙም ማለት ነው። ማንኞቹም እንደው ምን ሆነ አይሆን ስልክ እንደውል እንደዚህ እንበል ምንም ያደረጉት ነገር የለም። ነገር ግን ሁለቱ ብቻ ናቸው። ይችም ጓደኛዋ ስለሆነች ያም ደግሞ ስለሚወዳትና ስለሚያፈቅራት ብቻ ነው። እንግዲህ ሩታ ዶክተሩን ለማግኘት የማታደርገው ነገር የለም። የማፈነቅለው ድንጋይ የለም እሱን ለማግኘት ማለት ነው። እሱ ደግሞ እንደ ኬሳ ነው የሚያት፣ እንደ ህፃን ልጅ ነው የሚያት። አንቺን ይዤ እጅሽን ወይም ደግሞ ሳባልክ ተተገኘው በጣም ነው የምታሰረውም የምወነጀለውም። ስለዚህ አንቺ ገና ትንሽ ነሽ፣ አርፈሽ ተቀመጪ። ደግሞ ትምህርትም ካለች ትምህርትሽን ተማሪ እንጂ አንቺ ከኔ ጋር መዋል እና የሆነ ቅብጠት መስራት የለብሽም ሲላት በጣም ነው የምትናድደው ሩታ። እኔ ልጅ አይደለሁም እኮ ቆይቻለሁ፣ ታደግሁ፣ እኔ አድጌያለሁ፣ ልጅ አይደለሁም እያለች ነው እንግዲህ። እሱ ግን ምንም አልመሰለውም። አቤም ያው ገጠር ገብቷል እንግዲህ እየደለለ ነው ወይ ሚስቱን ወይም እዚሁን ተጋባን ብላ ማስቸገሩ አይቀርም። እርግጠኛ ነኝ ወይ ሊያገባትም ይችላል፣ ሊያገባትም ይችላል። እንግዲህ ባቡሬ ሊሊን ቀለበት ላደርግላት ነው ስላት እናትየዋ በጣም ነው ደስ ያላት። የባቡሬ እናት በጣም ደስ ያላት። ንገሪ ስትላት አልናገርም ማለት ምንም ማድረግ አይቻልም ማለት ነው። እንግዲህ ያው በትናንት በሰራሁት ቪዲዮ ላይ ዶክተሩ ያገኛታል እና ወደ ቤት ትመለሳለች ብያችሁ ነበረ። ሮማን እውነትም አገኛት ዶክተሩ። ያው ወደ ቤቱ ወስዶ ስራ ላይ ያሰራት ነበረ። አሹ መጣና ምን ታርጊያለሽ ደግሞ ተዶክተሩ ጋር እያለ እየቀለደ ነበረ። ከዛም ወደ ቤት እንግዲህ የግድ ወሰዳት እና ወንድሞቼ እያለች ስትላቸው ሁለቱንም ዳይመንድንም አሹንም አሹ እንዴት ወንድሜ ትኛለሽ በማለት በጣም ተቆጥቶ ሄደ ማለት ነው። እሱ ወንድሜ እንድትለው አይፈልግም። በጣም ነው የሚወዳት የሚያከብራት እና ደግሞ በጣም ነው የሚሰፈስፍላት። ለእሷ ሲል ነው እዚህ ከተማ መጥቶ የቀረው። እናቱን ትቶ እስካሁን ድረስ ሄዶ ያላያት እናቱን እና ሌላም ስራ ተጨማሪ እየሰራ ነው። ይህን ሁሉ የሚያደርገው እሷን ለማግባትና የተሻለ ኑሮ
ለመኖር ፈልገው ስለነበረ ነው ተጨማሪ ስራ የሚሰራው። እንግዲህ ቤዛ ያው ወስደዋለች ቀለበቱን። የነቃችባት ፍቅር ብቻ ናት። ነገር ግን እሷ አላየሁም አልሰረኩም ብላለች፣ ደምድማለች። ግን መጋለጡ አይቀርም እና እናትየዋ ምናልባት እሷ ይቺ ትሆናለች ነው ሮማን ትሆናለች ወሰደችው ከቤት ስለወጣች ምንም ሳትለኝ ቻውም ሳትለኝ ወይም ደግሞ ለህነውም ሳትለኝ ከቤት ዝም ብላ ስለወጣች እሷን የጠረጠረችው። እሷን ያው የሚያስጠረጥር ነገር ነው ማለት ያው ከቤት ዝም ብላ ስለወጣች መጠርጠርም እንትን አላት፣ እድል ሰጥታለች ማለት ነው። እንግዲህ ሌላ ቤት ሄዳ ነበረ። ሌላ ቤት ደላላው ጋር ሄጄ ሌላ ቤት አስገብቶ የነበረ ነገር ግን እንኳን እኔ ሌላ ትሁት የሆነች እንኳን ጸባይ ችላ የምትችል ሰራተኛ እንኳን አብራችሁ አትቆይም፣ በጣም ከሚባለው በላይ ክፉዎች ናቸው እያለች ነበረ። እንግዲህ እኛም ሀገር እንደዚህ ሆኗል ማለት ነው። እዚህ እኛ የምንሰራበት ይመስለኝ ነበረ በየሰው ሀገር የተሰደድ ነው ተሰደን ስንሰራ የነበረው ያው የውጭ ዜጎች ስለሆኑ ምናልባት እነሱ ያው እድል ላይሰጡን ይችላሉ። በጣም እንትን ይሉናል፣ ያስቀይሙናል፣ ያዙናል፣ አያሳርፉንም፣ ላይሰጡንም እያልን በጣም እናማቸዋለን። ነገር ግን ደግሞ ከዚህም እኛም ሀገር ይበልጣል ማለት ነው ክፉነታቸው። ከፍና ዝቅ ስላለ እነሱ ትንሽ የተሻለ ከፍ ብለው ብር ስላላቸው እኛ አንዳንድ ዝቅ ያልነውን ሲቀጥሩን በጣም ፊት ይነሱናል። የሆነ በቃ የማይደረግ ነገር ያደርጋሉ ማለት ነው። የሚገርመው ነገር ማለት ነው። እንግዲህ ሊሊ በጣም ከፍቷታል ከሚባለው በላይ ነው የከፋት። የከፋትም ደግሞ ያው ጓደኛዋ ላለመናገሯ ነው። መጥቶ ባቡሬ ደላሏት ምን ብሏት ነው የሄደው። ቢደላልላትም ነገር ግን ምንም አልተዋጠላትም። ጓደኛዋ ስልክ አለማንሳቷ፣ ጓደኛዋ ከቤት ወጥታ ሜዳውን እንግዲህ ዴፍ እያለች ነው። ዴቭም ምንም አይሆንም በሬው እኮ እንደዚህ ሆኗል፣ በሬው ተበላሽቷል፣ በሬው እንደዚህ ሆኗል እያሉ ጫኔና አለልኝ እንግዲህ በሬ እያሉ ዴቭን በበሬ አስተኙት ማለት ነው። የሚገርመው ነገር ዋናው ነገር እንግዲህ ሩታ ሳትሆን ወደ ቤቷ በመመለሷ ጥሩ ነው። ወደ ቤት ያን ክፉን ነገር አይታለች። ያው ትችላቸዋል። አሁን ምንም ቢናገሩ ማንም ቢናገራ ፍቅር የምትናገራት ሆነ ሩታ ምንም አትልም። ደግሞ ይቺ ቤት የምትባለውን ደግሞ በጣም በቃ ከሚባለው በላይ የሚረዳ ሲሆን ፍላጎቷ ምንም አልተረዳሁትም። የውሸት ነገር ያወራችውን እውነቷን ሆን ምንም የሚያስታውቅ ነገር የለም። ግን እኔ ውሸቷን ይመስለኛል። አሳደዱኝ፣ አባረሩኝ፣ አሁን ሊይዙኝ ነው፣ አሁን እንዲህ ሊያደርጉኝ ነው፣ አሁን ስለዚህ ሰሩ ነው እያለች ብቻ ከኪንጎ ፍቅር ይዟት የሆነ የማታለሊያ ቃላቶችን እያወራች እንዳይሆን። በነገራችን አደይ በጣም ታሳዝናለች ከሚባለው በላይ። አንድ ቀን ደስተኛ ሆነ አታውቅም። እንግዲህ ገጠር ስትመጣ አባቷ ያሳድዳታል። ከተማ ስትሆን የምትወደውን ሰው እንደ ልብ አታገኝ። ቤት የላት ወይ ስራ የላት ወይ የሆነ የተወሰነ ገንዘብ የላት፣ ተከራይታ አትኖር። በቃ የሆነ ግራ ግብት ያለ ህይወት ነው የምትኖረው። ግን ለዛውም ደግሞ ያው ዴቭን ታፈቅረው ነበረ። ግን ዴቭ እና እሷም ደግሞ ሊጋቡ አልቻሉም ማለት ነው። ማለት እንግዲህ እሷም የእሱ ቤተሰቦች አይወዷትም፣ እሱንም ደግሞ የእሷ ቤተሰቦች አይወዱትም እና አብረው ሊሆኑ አልቻሉም። እንግዲህ ሁል ጊዜ አንድ ቀን በደስታ ውላ አድራ አታውቅም።